Ladies and gentlemen, introducing MSM Live. This is Steady Mac. Yeah. Knowledge, they're talking out. Get only, say, get out. Hamidam Honu. ያወቀው ትርፉ ሰው ለምን ይሆናል ያደግፉ ሐሜታ መሆኑ ያወቀው ትርፉ ሰው ለምን ይሆናል ያደግፉ ፍቅራችን መሃል ጥያቄው በዝቶብኝ እኔ ውሸቴን ነው አልወዳትም ያልኩት Introducing MSM Live. This is Steady Mac. Yeah. አሁን ያለውን የኢትዮጵያ ሙዚቃ ወደ አንድ ደረጃ አሸጋግረዋል፣ ለለውጥ ተግተዋል ከሚባሉት የዚህ ዘመን ሙዚቀኞች አንዱ ነው። ሙዚቃ ይጫወታል፣ አሬንጀር ነው፣ ኮምፖዘር ነው፣ የሙዚቃዎችም ፕሮዲውሰር ነው። ላለፉት 2 አስርት ዓመታት ይህንኑ ሲሰራ ቆይቷል። ከ8 ዓመት ዕድሜው ጀምሮ ነው ከሙዚቃ በተለይ ከፒያኖ ጋር ትውውቅ የጀመረው። በስተኋላ በያሬድ ሙዚቃ ትምህርት ቤትና በአሜሪካ ቨርጂኒያ ኮሌጅ ከአሜሪካኖቹ የጃዝ ሙዚቃ ጋር የተዋወቀበት ነው። ትምህርቱን የመከታተሉ ምክንያት ይሄው ነው። ከልጅነቱ ጀምሮ የነበረው የሙዚቃ ስሜቱ ሆት ቦይስ፣ ኤም ዲስኮስ፣ ሸበሌ፣ ዳህላክ እና ኢትዮ ስታር ከተባሉ የሙዚቃ ቡድኖች ውስጥ የባንዱ አባል ሆኖ ሙዚቃን ተጫውቷል። በዚህ አጋጣሚ ነበር በጊዮን ሆቴል በአንድ ምሽት ሙዚቃን እየተጫወተ ሳለ ከሬጌው ንጉሥ ቦብ ማርሌ ጋር የመገናኘቱንና በዛው አብረው የመጫወቱን ዕድል ያገኘው። እንደ አውሮፓውያን አቆጣጠር በ1980ዎቹ እሱም አሜሪካ ሳለ በዛ ያለ የኢትዮጵያ ቁጥር እየጨመረ ሲመጣ ብዙ ሙዚቃዊ እንቅስቃሴዎች በስፋት ከውን ሲጀምሩ የሱ ሙያዊ ብቃትና ችሎታ ይበልጥ ገዝፎ እንዲወጣ ሆነ። ሎንዶን፣ ጣሊያን፣ ፈረንሳይ፣ ጀርመን፣ ቴልአቪቭ፣ ጀሩሳሌም፣ ኖርዌይ፣ ስዊድን፣ አቴንስ፣ ሆላንድ፣ ጄኔቭ፣ ሞንትሪያል ወዘተ በእነዚህ ስፍራዎች ሁሉ ተገኝቶ ከተለያዩ ድምፃውያንና ኮሜዲያን ጋር በመሆን ስራውን አቀረበ። ህዝቡም ቆሞ እንዲያጨበጭብለት ሆነ። በአስቴር አወቀ አልበም ፍቅር፣ ኤቦ፣ ሰበቡ፣ ሰኞ፣ እስቲ፣ ክትክታና ወይራ፣ አገሬ ቁጥር 1፣ የኤፍሬም ታምሩን ሰላምና አገሬ አልበሞችን አሬንጅ አድርጓል። የአስቴር ፍቅር፣ የኩኩ ሰብስቤ ፍቅር ባረታብኝ፣ የዳዊት ወጣቷን ልጅ የተሰኙ ዜማዎችን ኮምፖዚሽኑን የሰራው ይኸው ታላቅ የሙዚቃ ጥበበኛ ነው። ታሪካዊ የተባሉትና እንደገና በ3 ሲዲዎች እስከ መውጣት የበቁት የክቡር ዶክተር ጥላሁን ገሰሰ ስራዎችም ላይ ተሳታፊ በመሆን ሙያዊ ብቃቱን አሳይቷል። እመቤት፣ ሐሜታ፣ ዋይ ዋይ ሲሉ፣ አይከዳሽም ልቤ፣ ኢትዮጵያ፣ ምግብማ ሞልቷል የተሰኙት የጥላሁን ገሰሰ ዜማዎችን በሚገርምና በሚጥም መልኩ እንደገና ያቀናበረው ሪአሬንጅ ያደረገው ይኸው ሙዚቀኛ ነው። ውሸቴን ነው፣ ፍቅር አያረጅም፣ ሐረር፣ ጋሽ ጀንበሬ የተሰኙትን የሚኒሊክ ወስናቸውን ዜማዎች ይሄ ትውልድ እንዲያውቃቸውና ደግመው እንዲሰሙ ዳግም ያቀናበረው ሪአሬንጅ አድርጎ ያቀረበው የዛሬው የለዛ ፕሮግራም ዝግጅታችን እንግዳ ነው። ቴዎድሮስ መኮንን
የዛሬውን የዚህ የለዛ ፕሮግራም ሙዚቃዎችንም መርጦልናል። ከሱ ጋር አብረን እየተጨዋወትን ሙዚቃዎችንም እያደመጥን አብረን እንቆያለን። እንኳን ደህና መጣህ ቴዲ። እንኳን ደህና ጠበቃችሁ። እንግዲህ ቀደም ሲል ቆረጥ እያደረግን በአጭሩ ያስደመጥናቸው ሙዚቃዎች ላይ በሙሉ ተሳትፈሃል። እንግዲህ ከሀገራችን አንቱ የተባሉ ሙዚቀኞች ጋር ያልሰራው የለም። እንደዚህ አሁን ለምሳሌ ከትውልድ ትውልድ የሚሸጋገሩ ሙዚቃዎችን በመስራትህ፣ ሌላው ቀርቶ የሁለት ዘመን ትውልድ ስራ ላይ በመሳተፍህ፣ ከእድሜ ታላላቆችም ተናናሾችም ጋር አብረህ በመስራትህ ምን ይሰማሃል? እስቲ በዚህ እንጀምር። በእውነቱ እኔ የምልህ በጣም እግዚአብሔር የማመሰግነው ነገር ነው። ይሄ ነገር መቼም ብዙ አመት መስራት ሳይሆን ስራም ውጤት ሲኖረው ነው አለ የምትቆየው ስራው ላይ እና ስለዚህ ይህንንም ምልህ ብዙ ስራ፣ ብዙ ጊዜ፣ ብዙ አይነት ፕራክቲሶች፣ ብዙ አኪሙሌት ያደረጉ ነገሮች አሉ ይህን ነገር እዚህ ለማድረስ መንገድ የሚያስይዙ ማለት ነው። እና እውነት ለመናገር ምልህ ለእኔ መቼም ትልቅ እንደ ምዕራፍም ቆጥረው በቃ ይህንን ከኔ እድሜም በላይ የሆኑት ሰዎች ጋር አብሬ ድሮ ማያቸውን ሰዎች ሙዚቃቸውን ሰርቼ ሙዚቃውን ውጤታማ መሆኑ ራሱ በጣም ለእኛም ለእኔም ምልህ በጣም የሚያስደስተኝ ነገር ነው እና ምልህ በእውነቱ በጣም የሚያስደስተኝ ነገር ነው ማድረግ የራሱ። በጣም ጥሩ። የተከበራችሁ አድማጮቻችን፣ ያው ቀደም ሲል እንዳደመጣችሁት የዛሬው እንግዳችን ቴዲ ማክ፣ ነጮቹ እንደሚሉት ኤኬኤ ኦልሶ ኖን አስ ቴዎድሮስ መኮንን ነው የምንለው ቴዲ ማክ ነው። ቴዲ ማክን በተለይ ለሚሊኒየሙ ባበረከተው ልዩ ስጦታ እናውቀዋለን። ያው ቀደም ሲል እንዳደመጣችሁት This is a countdown to the millennium የሚለውን ዘፈን ከሁለት ጓደኞቹ ጋር አብሮ አቀናብሯል። በ8 ዓመቱ ፒያኖ መጫወት የጀመረው ቴዎድሮስ መኮንን ብዙ ተጉዞ አሁን ቴዲ ማክ ላይ ደርሷል። ጉዞ ሙያዊም ይሁን ግላዊ ህይወቱ ምን ይመስል ነበር? ከቴዎድሮስ መኮንን ወደ ቴዲ ማክ ያደረገው ትራንዚሽን ፔሪዱን እንዴት ይገልጸው? በእውነቱ እንዴት መሰለህ መቼም ታሪኩ ምን ብናወራው እቺ ሰዓት አትበቃንም። በጣም ብዙ ታሪክ ነው። ግን በሚገርም አይነት መንገድ ሁኔታዎችን በራሴ ባጭሩ to make the long story በጣም ትንሽ ለማድረግ as ቴዎድሮስ መኮንን መሰራቸው የነበሩት ስራዎች ስለ ስራ እንግዲህ በሙሉ የሚያያዘው ከሁሉ ከተግባር ከምታደርጋቸው ከግንኙነት ሶሻል ከምታደርገው ሁሉ ጋር የተካተተ ነው እና ሁለቱን ኮምፔር ሳረጋቸው እኔ ሞር ቴዲ ማክን ነው የምወደው። because አንደኛ ነገር ታይም ያለፈ ሲመጣ ታይም ራሱ ትምህርት ነው። እየተማርክ ትመጣለህ። ህይወትም ትምህርት ስለሆነ እየተማርክ እየመጣ ምን ላይ ፎልት እንዳለ ምን ማሻሻል እንዳለብህ ምንድን ነበር እንደዚህ ሊያደርግ የቻለው ብለህ ስትመራመር ከራስህ ጋር ስትነጋገር አንድ የሆነ መድረሻ የምትደርስበት ቦታ ላይ ደርስና እነዛን ነገሮች አናላይዝ አድርገህ ቁጭ ብለህ ፈተገጥመህ አንድ ነገር ትፈጥራለህ እና በሁለቱ በኩል ያሉትን ነገሮች ሳይ ቴዎድሮስ ጊዜ ማድረጋቸው ነገሮች ብዙ ነገሮች የፐርሶናሊቲም ጉዳይ ሊኖር ይችላል። አንዳንድ ዲፌንስ ሜካኒዝሞች ይኖራሉ። ለስራው ደግሞ በጣም ኦቨርራይድ በማድረግ ሁኔታዎችን ጃጅመንቶች በሙሉ የምታደርጋቸው ነገሮች በሙሉ ስታያቸው እንዴት ነው ኮምፕሮማይዝ የማታደርግበት ሲቹዌሽን የሚፈጠሩበትንም በዛ አይነት መልኩ ማለት ነው ያለፍናቸው። አሁን ግን ስታየው እሱም በሙሉ አንደኛ በፓስት መኖራችንም ፓስት is already gone ያለፈው አልፏል። ፕሬዘንስ አሁን ምንድን ነው የምታመጣው? አሁን ምንድን ነው የምትሰራው? ከረንትሊ ምንድን ነው ማድረግ የምችለው የሚለው ላይ ነው መነጋገር ያለብን እንጂ ያለፈ ነገር ቁጭ ብሎ ማሰብና ባለፈ ነገር ውስጥ መዋተት ምንም አያመጣም እና ያንን ትቼ አሁን እዚህ በመጣበት ጊዜ ሻላሙዲ እዚህ ኮንትራት ተሰጥቶኝ መጥቼ
ሸረተን ለመስራት ስመጣ ነው ሁኔታዎች በሙሉ ተቀይረው እኔ በብቻዬ ሆኜ ግሩፕ እንደገና እንደ አዲስ ነገር ተሰርቶ መጥቶ ከህዝብ ጋር እንደገና ተቀላቅለን መስራት ሲጀመር የድሮና ያሁኑን ሳስተያየው አሁን ሞር ከሰው ጋር ክሎዝሊ ማለት በጣም ተቃርበን መስራት ጀመርን። እርስ በርስ መዋየት ጀመርን እና አቲቱድም ቼንጅ መጣ። ቢካዝ ከሰው ጋር ያለ ኢንተራክት የምትነጋገራቸው ነገሮች ዴይሊ ነው። ለሾው ብቻ አይደለም የምታገኛቸው እና ሂደቱ በጣም ውጤታማ የሚሆነው አሁን እንዴት ነው ኮሚኒኬሽኑ እየዳበረ ሲመጣ ከሰው ጋር መነጋገር ስትችል ከሰው ጋር መግባባት ስትችል አብረ መስራት ስትችል እና ሁኔታዎችን በዛ መልኩ ብዙ ውጤት እንዲኖራቸው ይችላል። ውጤቶችንም አይቻቸዋለሁ እና የአሁኑ አመጣጤ ኮምፕሊትሊ የኢሜጅ ቼንጅ የአቲቲዩድ ቼንጅ ሰራቸውን ነገሮች በሙሉ እንደገና ሪኢንቨንት አድርጌ ሁሉን ነገር በአዲስ መልክ ለመስራት ነገሮችን አቅጣጫቸውን አስይዤ እየሰራሁባቸው እየሰሩም ነው ነገሮች እና የኔ ቴዲ ማክ ነው ሞር አሁን ፎከስ ማደርገው ማለት ነው። ሪቦርን እንደገና ተወለደ የሚባለው ቴዲ ማክ ነው ማለት ነው። ከሙዚቀኛ ቤተሰብ ነው የወጣው። አባትህ ካፕቴን መኮንን በሪም እንዲሁ ስም ያላቸው አውሮፕላን አብራሪና የሲቪል አቪዬሽን ባለስልጣንም ነበሩ። እንዲሁም አንተ ብዙ ጊዜ የምትለው ነገር አለ። እኔን የቀረጸኝ አባቴ ነው ትላለህ። እነ ደረጀ መኮንንን የመሳሰሉ እነ ካፕቴን ሳሙኤልን ደግሞ የአባቱን ፈለግ ተከትሎ አሁን ኬፕ ቨርዴ ነው ያለው በፓይለትነት። እሱም አለ። ከእንዲህ አይነት ቤተሰብ ነው የወጣው። እስቲ ስለ አባትህ ንገረኝ። እስቲ ምን አይነት አባት ነበሩ አቶ መኮንን በሪ? ካፕቴን መኮንን መቼም ነፍስን ይማረውና በጣም ክሎዝ የሆነ በጣም ወዶ እንደ ጓደኛዬም ነው የሆነ አባቴ ነበር እና እዚህ ነገር ውስጥ ለመግባት እውነት ለመናገር እሰየው ብሎ ጨብጦኝ የገባሁት ነገር ጉዳይ አልነበረም። ፒያኖም የተገዛው ቤት ውስጥ እንድንዝናናበት ነው እንጂ እውነት ውጭ ወጥ እንድንሰራበት አልነበረም። እና በጣም በ13 በ14 ዓመቴ ውጭ መውጣት ጀምሬያለሁ። አባቴ ብዙ ጊዜ ስለሚበር በዛ ጊዜ እንዳሁኑ በ4 ቀን አለ የሚመለሱት፣ አንድ ወር 15 ቀን ስለሚቆዩ ታይም አለው። ብዙ ጊዜ በግንብ እየዘለልኩ ነው የማውጣው እና አባቴ ካለ ግን ካልበረረ የግድ ወይ ደረጀ ሩሜቴ ነበርና ለሱ እንትኑን ምንድነው አልጋይ ላይ ትራስ ምናምን በትራስ ሰውን ሰራና እንደተኛ አድርገን እሱ ቁጭ ብሎ ይጠብቃል። እኔ ሌሊት ቆይቼ እመጣለሁ። በመስታወት ዘልዬ እገባለሁ እና አንድ ቀን ልክ ዘልዬ ስገባ ያዘኝስ እዛ ቤት ውስጥ ሆኖና አሁን ምንም መነጋገር አሁን እዚህ ሁሉ ነገር መነጋገር አለ። የምትፈልገውን ተናገር፣ የምትፈልገውን ማድረግ አለብህ እንጂ እንደ ሌባ እየወጣ እነዚህ በግንብ እየዘለልክ መመላለሳችን እና ምን ነው የምትፈልገው አለኝ። እኔ መጫወት ፈልጋለሁ ወጥቼ እንደዚህ ቅዳሜ ምናምን ናይት ደግሞ የግድ ምን ፓርቲሲፔት ካላረግ ኔቨር ነው ኢት። እኔ እዛን ጊዜ ወይ ከከፍሎኝ ምናምን አይደለም ግን ሄጄ እዛ መዋሉ መጫወቱ ማየቱ ደስ ይለኛል። ገባ እና በቃ በዛ ሳምኘው ከዛን ቀን ጀምሮ በብር ቁልፍ ተከፍቶ መግባትና መውጣት ጀመርኩ ማለት ነው። እና አንድ እርምጃ ነበር ማለት ነው። አሁንም ቢሆን ለአባቴ ሁሉ ቀን እሱ ለእኔ ፍራቻው የነበረው ይሄ ነገር በዚህ ሀገር ውስጥ ትንሽ ሪስፔክቱ ጥሩ ስላልሆነ ወደፊት ሳፈር እንዳታደርግ ማለት ብሎ ነው ነበር የሚለኝና አሁን በህይወት እያለ ግን ምን ላይ እኔ ይህንን ነገር ሲሪየስሊ አንድ ነገር ለማድረስ ለመስራት ነው እንጂ ዝም ብሎ ጊዜያዊ ነገር ለማድረግ እንዳልሆነ ፕሩፍ አድርጌለት ምን ብዙ እንትኖች ነበሩኝ ለማድረግ የፈለኩት። ግን ኤኒዌይ አሁን ግን በዚህ ባለንበት እንኳን ደረጃ መጥቶ ይሄን አይቶ ማለፉ ለኔ በጣም ያስደስተኝ ነገር ነው። ስለዚህ አባቴ ከየትኛው ሁላችንም አሁን እናትም ቢሆን የኔ እናት ከሁሉ እናቶች የበላይ ነች እንላለን። አንተም አባቴ ከሁሉም በላይ የሁሉም አባቶች የበላይ ነው የሚል ስሜት ነው ያለ። እየተከታተላችሁ ያላችሁት የሸገር ኤፍኤም 102.1 ስርጭት ነው። ቴዲ ማክ ቴዎድሮስ መኮንን ዛሬ እንግዲህ ሆኖ እዚህ አንዳንድ ጥያቄዎችን እያነሳን እስክንጨዋወታለን። ጥያቄ ላቅርብና ወደ ሙዚቃ ግብዣችን እንሄዳለን። የህይወት ፍልስፍና ይመስለኛል እንደውም እንደ ሞቶ የያዝከው ትሩዝ የሚል ለእውነት ቁም። ለእኔ ራሱ የሰጠኝ አልበም ላይ ኪፕ ደ ትሩዝ ይላል እና ይህን እንዴት ትገልጸዋለህ? ይህንን አቋም እንዴት ልትወስድ ይቻላል? እስቲ ንገረኝ።
አልበምም አለ ትሩዝ የሚል አልበም አለ። ብዙ ሰው ጠይቆኛል እንዴት እውነት ብለህ ጽፋለህ ለሚለው ነገር እኔ መቼም እግዚአብሔር መርዳታ እውነትን ይዤ ለመሄድ ነው የምፈልገው። እውነትንም ይዤ መጣ እስከዛሬ ይዤ የመጣው እውነትን ነው። እውነትን ማለት በጣም ከባድና በጣም በቀላሉ የሚታይ ነገር አይደለም። ወይኔ እናንተ ቁጭ ብለን እዚህ ፍቺውን ብናወራው ላይገባን ይችላል ብዙ ነገሮቹና እና ብዙ ጊዜ እኔ በህይወቴም በኤክስፒሪየንስም ባየሁት ውሸት ብዙ ጊዜ ሲቀድም ነው የማየው። በብዙ ነገሩ ውሸት ብዙ ጊዜ ያሸነፈ ይመስለናል። ቢካዝ ውሸት ወዲያውኑ የሚሆን ስለሆነና ወዲያው አክሽን ስለሚያሳይ፣ እውነት ግን ታይም ይወስዳል። በእውነት ደግሞ እኔ ቬሪፋይ ያደረኩት ምንድን ነው ወይ ደግሞ በደንብ ያመንኩበት ምንድን ነው እውነት ምንም ጊዜ ብትወስድ ሳፈር ልታረግ ትችላለህ፣ ልትቸገር ትችላለህ። ግን እውነት ምንም ጊዜ ቢሆን በሯን ከፍታ ትወጣለች። አንድ ጊዜ ትንጸባረቃለች። ማንም የሰው ልጅ ምንም ፍጹም አይደለንም እኛ ሰዎች ስለሆነን ምን ጊዜም ቢሆን እውነትን በልቡ አጠገብ ይዞ በሄድ ሁልጊዜ ያ ውሸቶች በሚመጡ ጊዜ አብሮ እንኳን ያን ነገር ለማድረግ ትንሽ የሚጸጽተው ነገር እንዲኖረው አትሊስት ልቡን ሊይዘው ይችላል ማለት ነው። እና እውነት ዝም ብሎ የምናወራው ነገርም አይደለም። ለማንም ሰው መክረው እውነትን ይዞ እውነትን ተመርኩዞ በእውነት መንገዱ እንዲመራ እንዲሞክር እውነትን ተናግሮ የመሹበት ማደር ነው ይሻላል። አንድ ሙዚቃ እንጋብዝ። የመጀመሪያው የሙዚቃ ግብዣ እንግዲህ እኔም በጣም ስለምወደው ለእኔም አንደኛ ብዬ የምጠራው ዘፋኝ ስለሆነ ድምፃዊ ስለሆነ የጋሽ ሚኒሊክ ወስናቸውን ዜማ እንጋብዝና ያው አንተ ሪአሬንጅ ያደረግከው ማለት ነው። ጋሽ ሚኒሊክን እስቲ ስብዕናው እንዴት ትገልጸዋለህ? እሱን ቀጥለን ስለምንጋብዝ ማለት ነው። ሚኒሊክ በጣም ትልቅ እሱም አንድ ትልቅ ሂውጅ ሰው ነው ያጣ ነው። ሚኒሊክ ናን ሪፕሌስብል ነው። እሱም ራሱ በጣም ማተካው ሰው ነው እውነት ለመናገር እና እንደው ለሱ ራሱ ምንድነው ቦታና መንገድ ተይዞ እንደው ስለሱ ብናወራው በጣም ያስደስተኛል። ቢካዝ ብዙ ሰው ስለሱ ማወቅ አለበት እና እኔ ብዙ ሰው የሚያውቅ ስለማይመስለኝ እኔ ባለኝ ኤክስፒሪየንስ ከሱ ጋር ባሳለፍኩት ስለሱ ትልቅነት ያለውን ልዩ ተስጦታና ተሰጥኦ ብናወራው በጣም ደስ ይለኛል። በጣም ጥሩ። ስለዛ ፕሮግራም ይቀጥላል። ያቂው ቢያስጨንቀኝ መቼም አሪፍ ይሄ ለዚህ ትውልድ ከሰጣቸው እና እንደገና እንዲሰሙ ካስቻልካቸው ሙዚቃዎች አንዱ ይሄ ነው። በነገራችን ላይ ሙዚቃዎች ድሮ አሁን ፊልሞች ራሳቸው ሪሜክ ይደረጋሉ። ሙዚቃዎችም እንደገና ሪአሬንጅ ይደረጋሉ። እንዲህ እንዳሁኑ እንደ ጋሽ ሚኒሊክ ስራ ሌሎችም ስራዎችን ወደፊት ካንተ እንጠብቃለን። የኔ ጥያቄ አንዳንድ አሬንጅመንቶች ይሰራሉ። አንተም ብትሆን የምትከተለው የአሬንጅ ማድረጊያ መንገድ አለ። የራስህን ድምፅህን በቃ ውስጥህን አዳምጠህ አሬንጅ ታደርጋለህ። ይህንን አሬንጅመንት ቀሽም ነው አልተመቸኝም ብሎ መናገር ይቻላል ወይ? ሰው የሰራውን አሬንጅመንት የሰውየውን ውስጣዊ ስሜት ያንጸባረቀበትን ስራ ይሄኛው አልተመቸኝም ብሎ መናገር ይቻላል? እስቲ ንገረኝ። ትልቁ ነገር አሁን እዚህ መልመድ ያለብን ነገር ስፔሻሊ በእኛ ሀገር ውስጥ አንድ ነገር ካልፈለግ አልፈልግም፣ ማትወደው ከሆነ አልወደውም ማለት መቻል አለብህ እንጂ የማይሆን ኦፒኒየን እየሰጠህ የውሸት ሞራል እየሰጠህ ለሰው ሰውንም ከመንገድ አስወጥተህ አንድ ነገር ታደርገዋለህ። አንተም ቢሆን ኦነስት ስላልሆንክ ባየኸው ጊዜ ያው ኪሎ ትቀንሳለህ ማለት ነው። ስለዚህ እውነት ለመናገር አንድ ነገር የሚመችህ ምናምን ለምትለው አማርኛ ምንድነው ስትሰማው በአንተ ካፓሲቲ ውስጥ ካልሆነ ያ ነገር ብዙ ታይም የምታጠፋበት መሆን መስሎ ከታየህ ምንም ነገር ይሰራል፣ ከስክራች ይሰራል። ግን ጉልበት ያለው ነገር ኢነርጃይዝ የሆነ ነገር ሲመጣ ያንተም ኢነርጂ ሲጨመር ታይሙ ሌስ ይሆናል ማለት ነው፣ የምታጠፋው ማለት ነው። እያንዳንዳችን አዳዲስ ነገር ሁልጊዜ ለመፍጠር ቁጭ ብለህ በምትጥርበት ጊዜ ኮፒ የሚያደርግ ሰው ብቻ ነው ጊዜ የማይፈጅበት ራሱን የማያመው እንጂ አዲስ ነገር የሚፈጥር ሰው ሁልጊዜ ጭንቅላቱ ይታመማል፣ አይኑ ይደፈርሳል፣ ራሱን ያመዋል፣ ጀርባውን ይዘዋል። ቀላል አይደለም። ቢካዝ ኤክስትራ ጭንቅላት ነው የምትጠቀሙ ያን ነገር ለማሳካት እና ስለዚህ እንደዛ ታይም የምታጠፋበትን ነገር ጥሩ ነው ወይ ምናምን ነው ለማለት ወይ ደግሞ አደባበሰ ለማለት ስለማይቻል በእኔ መልኩ የሚለው ለምንድን ነው ለማንም ሰው ትምህርት እንዲሆነው የሚችል ከሆነ ኦፒኒየን ከተጠየቅ ኦነስት ኦፒኒየን ስጠው።
ፍላተር አታርገው ወይ ደግሞ ምንድነው አትፎግረው ነው የሚባለው በአማርኛ። እውነቱን ንገረው። ይሄ ነገር እንደዚህ ከሆነ ከያንተን ኦፒኒየን ከፈለገ ማለት ነው ገባ አባባል እንጂ ማንም የሰው ልጅ እግዚአብሔር የሰጠው ጥበብ አለ። ጥበቡን አዳብሮ ትልቅ ማድረግ የራሱ ፋንታ ነው አይደለም። ግን አንድን ሰው ምንም መንገድ ያልያዘ የተጨበጠ ነገር ሳይዝ ጥሩ ነህ ማለት በሽጉጥ እንደመተኮስ ነው ላይ እና መንገድ እስከ ማስወጣት በቃ በጭንቅላቱ ነኝ አንድ ሰው ያልሆነው ነኝ ብሎ ሲያምን ያ ነው ስተቱ። ትልቁ ስተት ያ ነው። በቃ ከዛ ወዲህን ሰው መመለስ አይቻልም። በጣም ጥሩ። ያንተ ሙዚቃዎች አንዳንዴ ለመሳሪያ ተጫዋቾች በጣም ይፈጥናሉ ይባላል። እውነት ለቴዲ ማክ ድምፃውያኑም ሙዚቃ አቀናባሪዎችም ምንድን ነው ያላቸው ጥያቄ የሚለውን ለማወቅ ሞክሬያለሁ እና አንዳንዴ አንተ በሌለህበት ያንተ ሙዚቃዎች ሊጫወቱ ይችላሉ እነዚህ ሰዎች እና እንዳንተ ሊሆኑን መሆንና መምሰል ይለያያል፣ ላይችሉ ይችላሉ እና አንዳንድ የሚታጠፉ ነገሮች ይኖራሉ። አንተ ኦሪጂናሊ ካቀናበርካቸው ሙዚቃው ካቀናበርክበት መንገድ ውጪ እንደዚህ አዳፕት አድርገው ፈሩንም ሳይለቁ በራሳቸው መንገድ ትንሽ ያንን አቻችለው ቢጫወቱት ቅር ይልሃል ወይስ ለዚህ አይነቱ ስሜት ያለ ምንድን ነው? በጣም የሚያስደስተኝ ነገር ነው እንጂ በባይኖኩለርም የምንፈልገው ይሄንን ነው። ሁሉ ሰው ያ በጥረት የሚመጣ ነገር ነው፣ ዝም ብሎ በኦቨርናይት የሚመጣ ነገር አይደለም። እና ግን ጥረቱ ተደርጎ የግድ መደረግ ይቻላል እኮ የማይቻል ነገር የለም። ሁሉ ነገር የሚቻል ነገር ነው። ዋናው ጥረቱና አንድ ነገር ሳትደክምበት አታገኘው። ሁሉ ነገር ፕሮሰስ አለው። ማናችን እኛ በፕሮሰስ ነው የመጣነው እዚህ ዓለም ላይ። በአንድ ቀን ሰው ልጅ ተነስቶ ተወልዶ በእግሩ ሊሄድ አይችልም። ፕሮሰስ አለው። አበባ ከመሬት ሲወጣ ፕሮሰስ አለው። ሁሉ ነገር ፕሮሰስ አለው። ኦቨርናይት ለምን አልሆነም ብለህ የምትታገልበት ነገር የለም። ስለዚህ ታይሙን ሰርተ ያንን ነገር ማደርስበት ምንም ምክንያት የለው እና የምትነግረኝ ነገር ይቻላል። ምንም ነገር ይቻላል። በነገራችን ላይ የተከበራችሁ አድማጮቻችን ቴዲ ማክ ቴዎድሮስ መኮንን በተለይ የሸገር ወዳጅ ነው። ለምን የሸገር ወዳጅ ነው? ለእኛ በጣም ቅርባችን ነው ያልንበትን ምክንያት ቀጥሎ የምታደምጡትን ሙዚቃዎች ቅንብሮች ስታደምጡ የምታውቁት ይመስለኛል። እነዚህን ሁለት የሙዚቃ ቅንብሮች የሸገር ጣቢያ መገና ብሪጆቻችን ናቸው። ስለዚህ ሁሉም አድማጭ ያውቀዋል። እነዚህ የሙዚቃ ቅንብሮች እንግዲህ የቴዲ ማክ የሙዚቃ ቅንብሮች ናቸው። እኔ ሁሌ ያንተ ሙዚቃዎች ሳደምጥ ለምሳሌ ሳይ በሚሰላቸው ስዕሎች ስብዕናውን ይገልጻል ይባላል። ደራሲም እንደዚሁ። ያንተ የሙዚቃ ቅንብሮች ላይ በአብዛኛው የሚኒሊክም የጥላሁንም የአስቴርም የዳዊትም የኩኩም የኤፍሬምም ላይ ስንሰማ ይቺ አሁን የሰማት ዳንዳን የምትል ነገር አለች ብዙ ጋር። ይሄ ውስጥህን ይገልጸዋል ወይ? ለእኔ ደግሞ ስሰማት የመቆጣትም ነገር ትመስለኛለች እና እየተቆጣህ ነው? ውስጥህን እየገለጽክበት ነው? እስቲ ይህንን የተለየ የራስህ የአሬንጅመንት መንገድ አድርገህ መውሰድህ ምን የተለየ ነገር አለ? this is different pattern በሚውዚክ ተርሚኖሎጂ ስታስበው ስትናገር በዚህ ብዙ ነገሮች አሁን ላይ ደስ ከሚሉ ከሙዚቃ ነገሮች ከድሮም ጀምሮ አክሲደንታሎች ወዳለሁ፣ ሲንኮፔሽን ወዳለሁ። ዝም ብሎ የተቆጠረ የሚሄድ ነገር ትንሽ ከመሀል እንትኔን ያቆመዋል። ስለዚህ ቶሎ ብዬ ያን ነገር የምትበትንበት ነገር ያስፈልገዋል እና ስሜት የበዛ ውስጥ የሄደ ነገር ነው። እውነት ለመናገር መቼም ብዙ አይነት ህልሞች አሉ። እነዛን ህልሞች ለማድረግ እኩል ጉዞ በእንደኖረ ሁላችንም ሁሉም ን አንድ ነገር ሰርተ ዝም ብሎ አሁን አንድ ነገር ብዙ ሰዎች ይሰሩና ን የሚደመጠው በጣም በትንሽ እንዴት ነው ያለ መደመጥ እንትኑ በጣም ትንሽ ይሆናል። ስለዚህ ብዙ መንገድ የሚያዙ ነገሮች አሉ። ኖ ይሄ ሰው ጆሮ እንዲህ ነው፣ ኖ ይሄማ ሰው ከሰማው እንትን ይላል እና እንዲህ እየተባለ ሁል ቀን እንደ ልጓም ተይዞ እየቆየህ አንተ በታይም ዞን ውስጥ ነን ያለነው እኛ ላይክ 100 ዓመት አይደለም የምንኖረው። ያን ነገር ሰርተህ ማለፍ አለብህ ኮምፕሊት። እና እንዲያውም እኔ የማስበው ምንድን ነው ብዙ ነገሮች መሰራት አለባቸው። ማንም ሙዚቀኛ የሚያስበውን ነገር ሰርቶ ማለፍ አለበት። ለዚህ ይሄ አይሰማም አሁን እንደዚህ ነው የሚባል ምንም አይነት መያዣ ልጓም መኖር የለበትም። ስሜቱን ሰርቶ ማለፍ አለበት። ቢኮዝ ኔክስት ተረካቢ ጄኔሬሽን ደግሞ ከዛ ተነስቶ ሌላ ነገር ይዞበት እንዲሄድ ማለት ነው። በ0111 554545 554546 የደረሱልን የአድማጮቻችንን ጥያቄ ነው የምናቀርብልህ። የኔ ብዙ ጥያቄዎች አሉ። ካሌብ
የተባለ አድማጫችን የትኛውን ኮምፖዚሽንህን ነው በጣም የምትወደው ብለዋል። በጣም ይገርማል። አዎ ሴቨራል አሉኝ፣ አንድ ብቻ አይደለም ማለት ናቸው። ግን ከነሱ መካከል ደስ የሚለኝ ኤቦ ደስ ይለኛል፣ የትዝታዬ እናት ሀሜታ ደስ ይለኛል፣ ዋይ ዋይ ሲሉ ደስ ይለኛል። አሜን ሁሉም ወዳቸዋለሁ፣ ግን ኤክስትራ አንዳንድ ነገር ተወድ የለም እንደነሱ ናቸው። ሁሉንም ልጆች ይወዳል አባት፣ ግን ከልጆቹ ደግሞ የሚያስፈልጠዋል። ሌላ አብርሃም ከሰንጋተራ ኢትዮጵያ የሚለው የጥላሁን ገሰሰ ዜማ ግጥሙ የማን ነው? ሙዚቃ ቅንብሩስ ብለዋል። የሚገርም ነገር ይህንን ለእሱ በምንሰራበት ጊዜ ለሶስቱ ሲዲዎቹ እንደገና ሪአሬንጅ ባድርገው በሚሰሩበት ጊዜ ኢትዮጵያ የሚባለው ከውጭ ከመጡ ከአንድ 30 በላይ ዜማዎች ውስጥ ከዛ ውስጥ ይሄን ነበር የመረጥኩት እና አንተ አሜሪካን እያለሁ እና በካሴት ስለሆነ ማን እንደሆነ ስሙ የለበት ምን የለበትም የፒክ አድርጌው ነው የሰራው። በኋላ ግን አይፋውንዳ በጣም ደስ ያለኝ ዜማ ነበር። ለዚህ ነው አሬንጅመንቱን እሱም ወደዋለሁ። እንዲያውም የረሳሁት አሬንጅመንቱን ወደዋለሁ። ስለ አሜሪካ ስናወራ አንድ ነገር ትዝ አለኝ። አንዳንዶች አሜሪካ ሜክስ ማይ ድሪምስ ካም ትሩ ይላሉ። አንዳንዶች አሜሪካ ህልሜን እውን አድርጋልኛለች ይላሉ። አንዳንዶቹ ደግሞ ህልማቸው መክኖ ይቀራል። አንተ ከየትኛው ወገን ነው? አሜሪካ በመኖርህ ህልሜ እውን ሆኗል፣ ያሰብኩት ተሳክቷል፣ ወይም የምፈልገውን ነገር አግኝቼ ተመልሻለሁ ትላለህ ወይስ ኤክስፔክት አንኤክስፔክትድ የሚባለው ነገር የነበረው እንዳልነበር ሆኖ ነው ፕላንት ያጋጠመው? እውነት ለመናገር አሜሪካን ውስጥ የፈርስት ወርልድ መሆኑን የመጀመሪያ ዓለምም ስለሆነ የምትፈልጋቸው ነገሮች በጣት ጋ ናቸው ያሉት። ሁሉ ነገር የሰው ልጅ እዛ ውስጥ ሆኖ የሚፈልገውን ነገር ካላገኘ የራሱ ችግር ነው ማለት ነው እንጂ የሀገሩ ሊሆን አይችልም ማለት ነው። ሁሉ ኢንፎርሜሽን፣ ሁሉ አክሰሰሪስ፣ ኤኒቲንግ የምትፈልገው ነገር በሙሉ አቬይላብል ነው ላንተ። ገብቶሃል አባባል? እና ብዙ ጊዜ ግን ህልምህ የትም ቦታ ነው የሚጀመረው። የግድ አሜሪካ መሆን የለበትም። ህልምህን እውን የምታደርገው ራስህ፣ አገር አይደለም የሚያደርገው። እዛም ቢሆን አገር ነው፣ ይህም ቢሆን አገር ነው፣ የትም ቢሆን አገር ነው። እና ለህልምህ ግን ቁጭ ብሎ ህልምህን ስላየኸው ማታ ነገ እውን ይሆናል ማለት ሳይሆን ያ ህልም ለአንተ መመሪያ የሆንህና ያን መመሪያ ይዘህ በመመሪያ ላይ ጥረት አድርገህ አንድ ቦታ ደርሳለሁ ብለህ ጎል ሰጥተህ እና በዛ ሰክሰስፉል ሆናለሁ ብለህ መንገድን ትጀምራለህ። ሰክሰስ ማለት ዴስቲኔሽን አይደለም፣ ኢትስ ጆርኒ፣ የምትሄደው መንገድ ነው፣ ማቆሚያ የለውም ማለት ነው፣ ኢንፊኒቲ ነው። ስለዚህ በዛ መልኩ የትም ቦታ ህልም መስራት ትችላለህ። ግን ኢትስ አንተ ላይ ነው ሁሉ ነገር ያለው፣ እጅ ላይ ነው ያለው። ወይ ታረገዋለህ ወይ አታረገውም። በጣም ጥሩ። ሌላው መኒር አደም የተባለ አድማጭ ደግሞ ከዳዊት መለሰ ከመሳይ ጋር ሌላ ስራ አልሰራህም ወይ የሚል ጥያቄ አቅርቦልሃል። አልሰራም። ከዳዊት ጋር እንዲያውም እቺ ነገር እንደ አጋጣሚ ሆኖ ነው ቤት አሬንጅ አድርጊያት ሳያት ዜማዋን በጣም እንትን ስለሆነች እስቲ ቆይ ዳዊት ጋር እናውራ ተባባልና ጠራሁትና ሲሰማ ወዲያው ወደደው እና እሷን ዜማ ብቻ ነው የሰራሁለት እንጂ አልሰራሁለትም ሌላ ነገር ግን። አንድ ሁለት ጥያቄ ልጠይቅና ወደ ሙዚቃ ግብዣ ሄዳለሁ። ኪቦርድ ላይ ልክ የጊታር ሪትም አጫዋወትን ሪትሚክ የምንለው አይነትን ትጠቀማለህ። በጣም አሪፍ ነው በእኔ በኩል ማለት ነው። ይህንን እንዴት አዳበርከው ወይም ዴቨሎፕ አደረግከው? ለመሆኑ የአንተ ምርጥ ኪቦርድ ተጫዋቾች እነማን ናቸው? እንዴት መሰለ፣ እሱ ከሪትም ጋር የሚመጣ ነገሮች ናቸው። ኤኒቲንግ ኪቦርድ ላይ የምታደርጋቸው ቢትን በተመለከተ ወይም ምትን በተመለከተ ነገር የምትሰራቸው ነገሮች በሙሉ ከአንተ ጋር ከውስጥ ጋር ከልብ ጋር የተሳሰረ ነገር ነው። የተጠና ነገር አይደለም፣ ልብ የሚፈጥረው ነው ወደ እጅግ ተላልፎ የምትሰራው እና ቢቱን አንተ በልብ ማወቅ አለብህ ማለት ነው። እና ያን ደግሞ ኦፍኮርስ ቅድም እንዳልኩት ጥረት ቁጭ ብለህ ነገሮችን በብዙ አይነት መልኩ በማየት ቁጭ ብለህ በየቀኑ እያዳበርክ የምትመጣው ነገር ነው። በሙዚቃ ባይደው ያውቃለሁ የሚባል ነገር የለም። ሁልጊዜ የተማርክ ነው የምትሄደው። አውቃለሁ ስትል ጭንቅላት ዘግቶ ምንም ነገር ፕሮዲውስ እንዳታደርግ ያደርጋል። ስለዚህ ሁሉ ቀን አላቅም ምን ይዘህ ስትሄድ ብቻ ነው ብዙ ነገር እያወቅ በዛ ፕሮሰስ ላይ የምታልፈው ማለት ነው። እና ስለዚህ በዚህ ደግሞ ሳድግኔ ብዙ ጊዜ ያየኋቸው እነ ጆ ሳምፕል፣ እነ ቦብ ጄምስ፣ እነ ጂሚ ስሚት የሚባሉ ድሮ የምንሰማቸው በጣም ኢንክሬዲብል የሆኑ ሚዚሻኖች እነሱን እየሰማሁ ነው ያደግኩት። እና ሁሉ ቀን ድሪሜ በትልቅ ነው የማስበው ሙዚቃ በትንሹ እዚህ ተጫዋቾቼ ለመሄድ ምናምን ሳይሆን
ገና እኔ ድሪሜ ገና ነው። እስካሁን የሰራሁትንም ራሱ መተላለፊያ እንደ ብሪጅ ነው እንጂ በቃኝ አላልኩም። በፍጹም እኔ ገና ብዙ ድሪም አለኝ። ብዙ ነገሮች መስራት አንፈልገው። በጣም ጥሩ። የሚቀጥለውን ጥያቄ ልጠይቅ አሰብኩና አሁን ካነሳው ጉዳይ ላይ ብዙ እነ ጆ ሳምፕል ቦቢ ጄምስ እነዚህ ሁሉ የታወቁ ፒያኒስቶችና የኪቦርድ ተጫዋቾችን እያደመጥ ካደግ ስታደግ ደግሞ በአጋጣሚ ከቦብ ማርሌ ጋር ጊዮን ሆቴል ተገናኛችሁ ከአንድ ታላቅ ሰው ጋር። ልስማ፣ ይሄ በጣም ብዙ ሰው ግራ ይገባዋልና ይሄ ማስረዳት አለብኝ። ያ የምነግርህ ነገር ላይ ሊመጣ ነው። አትሊስት ቅድም ስላወራው ማለት ነው። በመስታወት በምወጣበት ጊዜ ነው ያገኘሁት እኔ እሱ ሳይፈቀድልኝ በምወጣበት ጊዜ ወጥቼ እና የዛን ጊዜ የዳህላክ ባንድ ውስጥ ኪቦርዲስታቸው ዳዊት ይፍሩ በዛ ጊዜ ራሻ ነበር እና ሌላ ኪቦርዲስት ነበረ እነሱ ጋር የሚሰራ ሌላ ተተክተው ማለት ነው፣ ከእኔ በፊት ማለት ነው። እኔ ሰውየው የዛለ ማታ እኔ ኪቦርዱን ከሚድናይት በኋላ እኔ ነበርኩ የምሰራው እና እየሰራን ሳለን ድንገት ነው ወክ አድርጎ የመጣውና ማንም ሰው አላወቀው፣ እኛ ራሳችን አናውቀው። እውነት ለመናገር አሁን ቦብ ማርሌ ሲባል እንደው በጣም ይባላል እንጂ ማንም ሰው አላወቀው። ጠይቀኑም አይደለም የተጫወተው፣ በሰው አስጠይቆ ነው የመጣው። ከሱ ጋር ከመጡት ግሩፖች መጥቶ ቦብ ማርሌ መጥቷልና መስፈን ይፈልጋል ነው ያለ። ይህን ብዙ ሰው ስነግረው ግራ ነው የሚገባውና ምንድን ነው የሚዘፍነው? እንደዚህ ነው መነው ክራይን ዘፍናለሁ ብሏል። በድፍረት ነው። አንደኛ ነገር ሜጀር ማይነር ዘፈን ነው። ምንድን ነው ችግሩ? እንስራው አልኩኝ። በኋላ ደግሞ ከዛ በፊት ጂሚ ክሊፍ የሚባል ሬጌ ተጫዋች አለ። የእሱ ሙዚቃ እንሰማ ነበርና ነው መነው ክራይን እሱ ተጫውቶታል እና አትሊስት የኮርድ ፍሬዞቹን አውቃቸዋለሁ እና በቃ ተጀመርንለት። በቃ ጃማ እንትን ምንድን ነው ኢምፕሮቫይዝ ማድረግ ጀመረ። በቃ ኢትስ አሜዚንግ ነው በጣም እስካሁን የሚታይኝ በቃ ያ ጸጉሩ አዘፋፈኑ አሁን ቫሊዩን ካወቅም በኋላ ነው። የዛን ጊዜ እኮ ሰው ከስሩ ነው ምንድነው የሰውዬ ሙሉ ቀን ይግባ እንጂ እኮ ነው የሚለው ሰው። ማንም አንደኛ ጂንስ አድርጎ ነው የመጣው፣ ሸሚዝ ነው ያደረገው፣ ነጭ ሸሚዝ እና እነሱ የመሰላቸው ትንሽ የተጎዳ ሰው መስሏቸዋል። ሰውየው ከምንድን ነው ከእንግሊዝ ሀገር መምጣቱ ነው። 100,000 ሰው ፊት ሰፍኖ መምጣቱ ያን ሁሉ በኋላ ነው ኢንፎርሜሽን የደረሰን። በኋላ አወራሁት፣ ቁጭ ብለን አወራ ነው። በኋላ ብዙ ነገር ነገረና ማዘርላንድ መሆኑን ይሄንን ኢትዮጵያና መጥቶ ባንዲራውን ሲያይ እንዳለቀሰ፣ አንበሳውን ሲያጣ ዘንባባ ነበር አደርግ ጊዜ ነበር እና እኔ this is where I want to die እኔ እዚህ ነው መኖር የምፈልገው ምናምንና ውጭ ለምን አትወስደንም አለው። እኛ እንደውም የዛን ጊዜ ምን ልታደርጉ ዋይት ላንድ ትሄዳላችኋል፣ ነጭ ሀገር እዚሁ አርፋችሁ ቁጭ በለዋል። ነጭን ኮንቨርሴሽን ያደረግነው በቃ ከዛ ወዲህ እኔ በአመቱ ወጣሁ ከዚህ ሀገር። በአመቱ ነው የወጣው። ኧረ እንዳውም አመት አይሞላም እሱም በአመቱ ምናምን ሞተ፣ አረፈ ማለት ነው። የሚገርም ነው። ሌላም አጋጣሚ አለ። ቴዲ አሜሪካን ሀገር ሲኖር ቴዲ ማክ መኪና እየነዳ በአጋጣሚው WPF ሬዲዮ ሲሰማ የቢል ክሊንተንን በፕሬዚዳንትነታቸው ነበር የሚያውቃቸው። ቅልጥ ያለ የጃዝ ሙዚቃ በሳክስ ሲጫወቱ ይሰማና መኪናውን ጥጋስ ይዞ ይቆማል። ከዛ ያንን ሁሉ ከሰማ በኋላ ቀጥታ ወደ ስቱዲዮ ይገባል። ስቱዲዮ ገብቶ ቢል ክሊንተን የሚል ሙዚቃ ይሰራል። እኔ ራሴ ክሬዚ ነው ለመሰለ ሳስበው በቃ ይህን አጋጣሚ ሀፍ ቱ ዩዝ ኢት ሀፍ ቱ ዱ ሳምቲንግ ኮሚኒኬት ለማድረግ ይሄ ሰውዬ ሚዚሻን ሀርት ካለው ሂዝ ጉድ ገብተዋል አባባል። ሚዚክ የሚወድ ሰው ፈለገ መሪ ቢሆን ሙዚቃ የሚወድ ሰው ልቡ ጥሩ ነው፣ በጣም ልቡ ቆንጆ ነው። እና ዝም ብዬ ጻፍኩ ሙዚቃ ከሲዲውን ሰርቼ ለዚያውም ሲኮንስ አድርጌ ነው የላኩለት። እንትን አይደለም የተሰራው በስቱዲዮ እንኳን አይደለም። ዝም ብዬ ላኩለት፣ መልስ ተሰጠኝ፣ ደብዳቤ ጻፈልኝ። ደብዳቤውን አይተነዋል እቃውን ምናምን ቴንክ ዩ ፎር ዩር ሰፖርት ምናምን የሚል ነገር ጻፈልኝ። ወረቀቷ ግን እኔ ሳትስፋይ አልሆንኩም። እኔ አትሊስት ባየው ባገኘው ብዬ ነበር ማስበው። የእግዚአብሔር ነገር እዚህ መጥቼ ከ12 ዓመት በኋላ 12 ዓመት በኋላ መጥቼ የሚገርም ታሪክ ነው። እኔ እስካሁን ሳስበው ራሱ ልክ ታች ሆነን ምንድን ነው ሸረተን ቁጭ ብለን ራት ሊበሉ ድክ ሲገቡ ዛሬ ይመጣል ክሊንተን ተብሎ ነው። እኔ እንደ አጋጣሚ እዛ ጣና ሬስቶራንት ውስጥ ቁጭ ብዬ ነበር ሳየው
ስማ ይሄ ኦፖርቹኒቲ ነው። ቀጥታ ሄጄ ሲዲውን ይዤ ከዚህ በፊት የላከልኝን ወረቀት ይዤ ቀጥታ መጣሁ እና ልክ ሴኩሪቲዎቹን አልፌ ቀጥታ አጠገቡ ደረስኩ። ኦልሬዲ ደርሻለሁ። አሁን ሴኩሪቲዎቹ ከዛ ሲመጡ ልጁ ነበረች ቼልሲ ከዛ ጋር ሆና እነሱ በኋላ ነው የሚነግሩ ያዘቻቸው ተውት ያውራው ብላ በኋላ እኔ ያችን ሴኩሪቲዎች ከመድረሳቸው በፊት በደቂቃ ውስጥ ማውራት አለብን ማን እንደሆን እንግዲህ ጊዜ ያራሳይ ከየት እንደመጣ ምን ዳር ታሪኩ ወደ 15 ደቂቃ ሊፈጅ ነው በምን እንዳወራሁት በቃ በትንሽ ደቂቃ ውስጥ በኋላ ቁጭ በላለኝ ቁጭ አልኩ። አሁን በቃ ቁጭ ስል ተረጋጉ ነገርኩት ሁሉን ነገር እንደዚህ ነው በዚህ ጊዜ ሰጥቼ ነበር እንደዚህ ምንድነው ሙዚቃ እንደዚህ ሰርቼ ኧረ እባክህ አንተ ከዚህ ነው ኦሪጂናል ያለኝ አዎ ከዚህ ነኝ እኔ ኢትዮጵያዊ ነኝ ግን አሜሪካ ነገር ነው የምኖረው እንደዚህ ነገር አልኩት። ኦኬ ምንም ችግር የለው ዋንጣ ሙዚቃው ነው ለኔ ነው የምሰጠኛለ ወሰደ ሙዚቃው ያ የላከልኝ ደብዳቤውን አሳየሁት ምናምን አየሁትና ጂኒውን መሆኑን ማለት ነው ዝም ቡልሺት እና ቢኮዝ አሁን እንትን ውስጥ ነው ያለው እሱ ምንድነው ብዙ ኦርጋናይዜሽን ስላለ ሰው እርዳታም ይፈልጋል ከሱ እንዳውም ብዙዎቹ የመሰላቸው እዛ የነበሩ ሰዎች ነበሩ አንዳንድ ኦፊሻል አንዳንድ እዛው ሆቴል የሚሰሩ እኔ እርዳታም ጠይቀው መስሏቸው ወይ ደግሞ ሄጄ እንዴት ነው አንድ ነገር ገብተዋል አባባል ግን ካርዴ ተቃጥሏል ምንም በእንደዚህ አይነት መልኩ ማንም አያስበውም አገባ እኔ ግን ዳት ወዝ ማይ በቃ በምን እንዳመንኩ ታውቃለህ ምንም ነገር አስበህ በጭንቅላት ውስጥ እውነተኛ መንገድ ይዘክልክ ታገኘዋል በቃ አለቀ። ከዛው ያቁጭ ብለን ፎቶግራፍ ተነስተን ተጫዋብተን አውርተን የአሜሪካን ፕሬዚዳንት አገሩ በቴሌቪዥን የማየው ሰው እንደምታወሩ እና ለኔ በቃ ቤቴ ገብቼ እዛ በቃ እምነት እየበዛ የሚሄደው በዚህ እኮ ብዙ ነገር ስታይ ነው። ይህንን ሙዚቃ ደግሞ አሜሪካን ሀገር ያው ራሱ የጃዝ ስቴሽን ነው እንዲያስደምጥልህ ጥያቄ አቅርበህ የነበረው ሌላማ ኢንተርቪው አድርገውኝ እነሱ ኢንተርቪው አድርገውኝ እናንተ ኢንተርቪው አድርገውኝ አሁን ግን ሰምቶ ቢደውልስ ምናምን ሲለኝ ነበር እናንተ እየጠየቀኝ ሰው እኔማ እሱ ደስ ይለኝ ነበር ግን ቢያረገው እንደውም ጥሩ ነው ምናምን እያለን እያሾፈን የአሜሪካኖች ሬዲዮ ስቴሽን የአሜሪካን ሬዲዮ ስቴሽን ጃዝ ስቴሽን ነው በደንብ ኢንተርቪው አድርገውኝ በቃ ሙዚቃዊ ኮምፕሊትሊ እኔ ራሴ አሁን መንገድ ላይ ሲሄድ እየሰማሁት ነበር የሚለው ማለት ነው ራሴ በክሊንተን እየተባለ ማለት ነው እዛ ስቴሽን ማ ያጫውቱታል እሱ እኮ ይጫወታል። የተከበራችሁ አድማጮቻችን የለዛ ፕሮግራም የዛሬው ልዩ እንግዳችን በኢትዮጵያ ሙዚቃ ላይ ለውጥ አምጥተዋል ከሚባሉት ታላላቅ ሰዎች አንዱ የሆነው ቴዲ ማክ ቴዎድሮስ መኮንን ነው። ብዙ ሙዚቃዎችን ያው ቀደም ሲል እንደገለጽኩት አቀናብሯል ከትልልቆቹ እስከ ወጣቶቹ ድረስ ከነ ዶክተር ጥላሁን ገሰሰ ከነ ሚኒሊክ እንደነ ዳዊት መለሰ አስቴር በብዙዎቹ አልበሞች ላይ እጁ አርፏል። የዛሬው እንግዳችን ነው። እንግዲህ የእኔ ብዙ ጥያቄዎች አሉ ከአንድ የሙዚቃ ግብዣ በኋላ የእናንተን ጥያቄዎች ደግሞ የተቀበልኳቸውን አስተናግዳለሁ። የመጨረሻ ጥያቄ አንድ ማለት ለአሁኑ ሙዚቃ ከመጋበዛችን በፊት ላቅርብና በስራ ፈታኝ የነበሩበት በቃ ይሄ ጊዜ ለእኔ ፈታኝ ነበር ፕሮዳክቲቭ አልነበርኩም አልሰራሁበትም የምትለው ጊዜ መቼ ነው የምትልባቸው? መቼም በፈታኝነትም በስራችንም ትልቅ ምዕራፍ የያዘው መቼም የጥላሁንን ስራ እንደገና በድጋሚ እንዲሰራ ሼህ አላሙዲ ለትውልዱ እንዲተላለፍ በማለት በዛ ሀሳብ ነው እንጂ ለመሸጥ ወይ ለሌላ ነገር አልነበረም። መጀመሪያም ሀሳቡ የመጣውና ሀሳቡ በጣም ቅን ስለነበረ የሁላችንም ፓርቲሲፔሽን አስፈልጎ አብሮ መስራቱ ሳይሆን እዚህ ላይ ትልቅ ቻሌንጅ ያለው ምንድነው እንዴት አርገህ አሬንጅ እንደምታደርግ አሬንጅመንትን እንዴት ነው የምትሰራው ገብቷል አባባል እና ስለዚህ እዛ ላይ እነዚህን የተከበሩ ስራዎች እንዴት አድርገህ ከዚህ አልፈው መጥተው ስንት ህዝብ ጆሮ ላይ እንደዚህ ጊዜ ሲጫወቱ የነበሩትን ነገሮች በጣም ፈታኝ ነው እንጂ በጣም ፈታኝ ነው። ግን ሁሉ ነገር ተጨምሮ እግዚአብሔርም ተጨምሮ እውነት ለመናገር ነው የምልህ ስራውን እንደቀላል አድርገን ሳናካብደው ማለት ነው ገብቷል አባባል እግዚአብሔር አቅሎት ሁሉም ነገር ቆንጆ ሆኖ ማለፉ ራሱ በጣም አንደኛው ፈተና ነው። አሁን ደግሞ በቅርብ የምሰራቸው ወደ 1 አመት ከምናምን የፈጁ ስራዎች አሉ በኢትዮጵያን ብሔሮች ላይ ሰራሁት አለ እሱ ደግሞ ትልቁ ፈታኝ ነው እና በሱም ዙሪያ ላይ ትንሽ እናወራለን ቢኮዝ በጣም ያስደሰተኝ ራሴን ያገኘሁበት ብዙ ነገሮች አሉ እና እንደ ፈተና አይደለም እነዚህ የምቆጥራቸው ይሄ ሌላ ዳይሜንሽን ውስጥ መግባት ሌላ ዓለም ውስጥ መግባት ነው ቢኮዝ ሁሉ ቀን ከምንሰራቸው ሩቲኖች ወይ አንድ አይነት ነገሮች ወጥተህ የምታያቸው ኤክስፒሪየንሶች ናቸው በህይወት ውስጥ ሌላ ምዕራፍ የሚከፍቱትና ለእኔ ብሔሮቹን ራሱ ቁጭ ብዬ እያንዳንዱ ብሔር ማቃቸው የራሳችን
የራሳችን የግላችን የሆኑ ህዝባችን ውስጥ ገብተህ ቋንቋቸውን አትሰማውም፣ ትርጉሙን አታውቀውም፣ ግን ልባቸውና ሙዚቃውን ታውቀዋለህ። እና እኔ ትልቅ ኤክስፒሪየንስ ነበርና አሁን እሱንም ሰክሰስፉሊ በመጨረሴ በጣም 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 እግዚአብሔርን አመሰግናለሁ። መቼ ይወጣል? እሱ በቅርብ ጊዜ ይወጣል። ግዴል ነው። እሺ ቴዲ ማክ 10 የሚል ስቱዲዮ አለ። ስለ 10 ቁጥር ስቱዲዮ 10 ትባላለች። የስቱዲዮ ስምህ ነች። የራስን ስቱዲዮ እዚህ ቢልድ አድርገህ እዚህ እየተንቀሳቀስክ ነው። ታሪካዊ ስለሆነች እስቲ ለምን ስቱዲዮ 10 አልካት? ለምን ስቱዲዮ 10 የተባለው ነገር እኔ ሸራተን ውስጥ ወደ 1 ዓመት ከ8 ወር በላይ ኖር ያለው እዛ ውስጥ እና ምኖርባት ክፍል የነበረችው 334 ነበረች። እዛች 334 ውስጥ የሚሊኒየም ዘፈኑ ተሰርተዋል። የኔ ኢንስትሩሜንታል ታይም አውት ምለዋል። አሁን ጣሱን ሰርቼበታለሁ እና አሁን ያቺን ሩም ዝም ብዬ ብዙ ጥሩ ነገር የሰራሁባት ነበረች። አብሬ አሁን ሌላ ቦታ ነኝ ያለሁት እና ሴምሲ ነኝ እና ያቺን ቁጥር ግን ስደምራት 10 ናት። ደግሞ አሁን ባይደው የቅድም ቀን ከኔ ጋር አብረን የነበርናል ድሮ የጀርመን ስኩል ጓደኛዬ መንገሻ ዳዊት መንገሻ የሚባልና ዳዊት መንገሻ ጋር ቅድም ስናወራ ነበርና ይኸው አሁን በዚህ አጋጣሚ ስሙን እንኳን አነሳው ደስ አለኝ። እና ድሮ እኔና እሱ ኳስ ስንጫወት እኔ 10 ቁጥር ነበርኩ። ያዋሪ ልጅ ነው እሱ ነው ጀርመን ስኩል ነበር አብረን ጀርመን ስኩል የተማርነው እና ጀርመን ስኩል ስንማር እሱ 8 ቁጥር ነው እኔ 10 ቁጥር ነበርኩኝ። ግን እሱን ሁሉ አላሰብኩትም እውነት ለመናገር ግን 10 ድሮም የመጣች ነበር ናት። እንደገና 334 10 ሆነች እና 10 በጣም ፌቨሬት የሆነው ተገኘ ማለት ነው። ታላላቅ ማራዶናን ብታይ 10 ቁጥር ነው። ፔሌ 10 ቁጥር ነው። የሚገርም ታሪክ አይደል? በጣም ብዙ ጥያቄዎች ነው የደረሱን። የመጀመሪያው ጥያቄ ያው ቅድም ያልነው ኢትዮጵያ የሚለው የጥላሁን ገሰሰ ዜማውን ደራሲ ነው አበበ መለሰ። ልክ ነው። ለምሳዳጅ ነው። ሌላው ብዙ አድማጮች በጣም ብዙ አድማጮች የጠየቁን ጥያቄ ስለ ቴዲ አፍሮ ያለህ ግምት ወይም ስለሱ ሙዚቃዊ ስራዎች ምንድን ነው የምትለው? ቴዲ አፍሮ እንዴት ትገልጸዋለህ? በጣም በጣም ብዙ አድማጮች ቴዲ አፍሮ በጣም ፐርሰናሊም ተገናኝተን ብዙ ነገር አውርተናል። አሜሪካንም መጥቶ እና ከውስጥ ያየሁበት ነገር ምንድን ነው እንትን አለው አደብ አለው ልጁ ማለት ምንድን ነው እንዴት ነው ከራሱ ጋር መረጋጋት ከራሱ ጋር የተገናኘ ልጅ ነው። በሚሰራቸውም ስራዎች አንዳንዶቹን ሳይ ምን ሳይ ጥሩ አጀማመር ነው ያለው እና አይ ቲንክ ብዙ ጊዜ መሄድ ይመስለኛል። የሚቆም ልጅ አይደለም ማለት ነው። ታለንት ማለት እንዴት መሰለ ታለንቶች እንደ ውሃ አስባቸው። ብዙ ምንጮች አሉ። ከምንጭ ከፍ ይላል ኤንድለስ የሆነ አባይ ደግሞ አለ እና ብዙ ታለንቶች በዛ ውስጥ ነው የሚሄዱት ማለት ነው። ብዙ ታለንቶች ሄደው ይቆማሉ አንድ ቦታ ላይ። የሚቆሙት ምንድን ነው አንተ ስታቆማቸው ወይ ደግሞ ጊፍትህ ካፓሲቲ እዛ ላይ ነው የሚቆሙ ማለት ነው። ያንዳንድ ሰው ግን ኤክስፕሎድ ሲያደርግ ልክ እንደ ቮልኬኖ ነው ማለት አክቲቭ ቮልኬኖ ያ አሁን ኤክስፕሎድ ካደረገ በኋላ ፎር ሎንግ ታይም ይሄዳል። ገብቶሃል አባባል? እና ስለዚህ ተሰጦ ጥበብ የሚሰጥህ እግዚአብሔር ነው። ያን ጥበብህን ደግሞ ማንም ሰው ሙዚቃ የማያውቅ ሰውም ሰምቶ ማወቅ ይችላል። እውነተኛ ጥበብ እግዚአብሔር የሰጣቸውን እና ያልሰጣቸውን ሰዎች እኔ ሰው መለየት የሚችል ይመስለኛል። እና ቴዲ ጥበብ ያለው ልጅ ነው። መክሊቱ የተሰጠው ነው። በጣም ጥሩ። አሁን እንግዲህ ብዙ ጥያቄዎች ስላሉ ቴዲ ማክ አጠራጠር እያደረገ ነው የሚመልስላችሁ ካለን የጊዜ አንጻር ማለት ነው። ሙዚቃ እየተማርኩ ነው፣ ቤተሰቦቼ ግን አይወዱትም ሙዚቃ ተማሪነቴን፣ የያሬድ ስኩል ተማሪ ነኝ፣ እናም ተቸግሬያለሁ፣ ምን ትመክረኛለህ? አጠር ያለ መልስ አንድ አድማጫችን። በጣም ቤተሰቦች አይወዱም ነበረ ማንም እኛ በዚህ መንገድ ግን ምን መሰለህ ሁል ቀን አንድን ነገር ገፍተህ ከመሄድ በፊት ልብህን አዳምጥ። ልብህ ምንድን ነው የሚል እውነት ይህንን ይዤ እስከ መጨረሻው ሄዳለሁ ነው ወይስ ዝም ብለህ ለጊዜያዊ ሙዚቃ ብቻ አውቀህ ለመስራት ነው የምታስበው? እሱን ከአንተ ጋር መጀመሪያ አርግና መጨረሻ ግን ልብህ ይሄን ነው የምፈልገው ካለ ገፍተህ መሄድ ብቻ ነው ያለብህ። ቢኮዝ ህይወትን አንተ ነው የምትኖረው፣ ህይወትን አንተ ነው ይዛት የምትቀረው፣ ማንም አይደለም። ስለዚህ ልብህን አዳምጥ። የሚቀጥለው አድማጫችን ደግሞ ቢኒ ይባላል።
ከያሬድ ሙዚቃ ትምህርት ቤት ተመርቋል። ግን ቴዲ እዚህ መጥቶ ቴዲ ማክ በተደጋጋሚም አሁንም እዚህ ሴትል አድርጎ እዚህ እየኖረ ወርክሾፕ ሰጥቶን አያውቅም። አትሊስት ያለውን አላካፈለንም። ያም ቢሆን ግን ዊ ስቲል ላቭ ዩ ብለዋል። እና እስቲ ማይ ላቭ ዩ ጋይስ እኔ ወዳቸዋል። እውነተኛ ሚዚሻን ይዋደዳል። ይህን መቼም ራሳቸውም ያውቁታል፣ ሁሉም ያውቀዋል። እውነተኛ ሚዚሻን የሆነ ማለት ነው። እውነት ለመናገር እኔ መቼም እስካሁን ድረስ ሴትል የምትለው ነገር በደንብ ሁሉን ነገር አረጋግተህ ስራህን፣ አንተን ራስህን ማረጋግተህ ሁኔታዎችን፣ አኗኗርህን ሁሉን ነገር ካስተካከልክ በኋላ ነው አንድ ነገር ማድረግ የምችል። እኔ በአስሬ ስመላለስ ምን ስል በዚህ ሳረግ አባቴ በዚህ ምናምን ብዙ ነገሮች አባቴ የሚያረፈው ያለፈው አመት ነው ብዙ ነገር ነበረኝና ጭንቅላቴም ረፍት አላገኝም። እውነት ለመናገር ነው የምልህ እንጂ ይህን ነገር እንደማወራ አንዳንድ ሚዚክ ስኩል የሚማሩ ልጆችም ሊነግሩት ይችላሉ ቢጠይቃቸው እንደነ ባቢ አይነት እና እኔ ዋናው እንትኔ እንዲያውም ሚዚክ ስኩል አንድ ቀን ሄጄ የሆነ ወርክሾፕ አድርገን ያን ግን ወርክሾፕ ኖት ኦንሊ ፎር ዋን ዴይ ሳይሆን በሳምንት ወይ በወር ውስጥ አንድ ቀን አድርገን ፓርቲስፔት አድርገን ብሬንስቶርም አድርገን የምናወራበት ዲስከስ የምናደርግበት ታለንቶችን በምን አይነት መልኩ ላይክ አድቫንስ ታለንት ያላቸውን ሰዎች እንዴት አድርገን መንገድ እንደምታስይዛቸው የጠፉትንም መንገድ ለማስያዝ አንዳንድ በሮንግ ዌይ የሚሄደውን ሰው ለማስተካከል እና አይዲያ ነው ኤክስቼንጅ የምናደርገው ከሁሉም አይዲያ ነው ብሬንስቶርም በጭንቅላታችን የምናወራው ማለት ነው። እና አደ ሴም ታይም ደግሞ ያው በተግባር መሳሪያው ጋር ቁጭ ብለን እዛው እየተጠያየቅን የምናደርገው ነገር በጣም ቅርብ ነው። በጣም ቅርብ ነው። ስለዚህ ቢኒና ጓደኞቹ ያሬድ ሙዚቃ ትምህርት ቤት ተማሪዎች ጠብቁ ነው። ቴዎድሮስ ጸጋዬ ከሸራተን አካባቢ ከአስቴር ጋር የሰራው ስራ በጣም ነው የሚገርመው። እና አሁን ያላችሁ ግንኙነት እንዴት ነው? አዲሱ ስራዋ ጋር እንዴት ነው? አሁን አዲስ ስራ አለ ወይ ከእሷ ጋር የምትሰራው? በወቅቱ ላይ ምንም ነገር የለንም፣ ያወራነው ነገር የለም። ትንሽ ደግሞ ይሄ ስራ እኮ እንዴት መሰላችሁ ብዙ ጊዜ እነሱ በየጊዜው የተገናኘ በየጊዜው እያወራህ ምናምን ይመስላቸዋል። ብዙ ጊዜ ትጠፋፋለህ። እኔ አሁን ከሰው ጋር ካወራሁ ብዙ ጊዜ ነው። አሁን በቅርብ ጊዜ በአንዳንድ ነገሮች ላይ ተገናኝተን አንድ ቦታ ላይ ተገናኝተን ተጫወተን ምናምን ነገር ብሪፍ ሞመንት ተገናኝተን ተለያይተናል። ግን ስለ ስራ ምናምን ነገሮች አላወራንም። ግን እሷ መቼም ኤኒቲንግ ብትሰራም ያው ልቧ የሚጠይቃትን ማድረግ ብቻ ነው። ሌላ ምንም ነገር የለም። ኤልያስ ካሰላ የተደወለልህ አሁን ካሉት አቀናባሪዎች ጋር ያለህ ግንኙነት እንዴት ነው? ስራቸውንስ እንዴት ታየዋለህ ብሎ ከአቀናባሪዎቹ ጋር አሁን ብዙዎቹ ጋር አልተገናኘው እውነት ለመናገር እኔ ኤልያስንም ቴዲን የሚያገኘዋቸው አሜሪካን ሀገር መጥተው ነው የተገናኘው። ደግሞ አዲስ አበባ ከመጣው ኤልያስ ናቸው አላውቅም። ኤልያስ መልካ ነው ተገናኝተንም አናውቅም፣ ግን እንገናኛለን። የኛ ምንድን ነው ሁል ቀን ከቆምንበት ነው ተነስተን የምናወራው እንጂ የት ነበርክ የት ምናምን የሚባል ታሪክ የለም። ገብቶሃል አባባል? ስለዚህ ተገናኝተን በይበልጥ እንዲያውም አንዳንድ ነገሮች ዲስከስ ብናደርግበት ፓነል መፍጠር ሁሉ አለብን። ቢኮዝ ሁሉም የበሩን ዘግቶ የሚያደርገውን ነገር ትቶ አንዳንድ ነገሮች ሁሉም አንዳንድ ስታክ የሚሆንበት ጊዜ አለ። አንድ ነገር የሚፈልግበት ሰዓት ግን ፍሪሊ ሆኖ የሚያወራበትን ነገር ፓነል መፈጠር አለበት። ገብቶሃል አባባል? እና ሞር ኮሚኒኬሽኑ የተለመደ ሲመጣ ማለት ነው። አልተለመደም እኮ ስላልተለመደ ስለሆነ የተለመደ ሲመጣ የምንገናኝበት ብዙ መንገዶች አሉ ማለት ነው። በጣም ጥሩ። እንግዲህ የአድማጮቻችንን ጥያቄ ቴዲ ማክ ባደመጣችሁት መልክ መልሷል። ጊዜ ካለን አሁንም የተወሰኑ ጥያቄዎች አሉን፣ እነሱን እናስተናግዳለን። ከዛ በፊት ግን የኔም ጥያቄዎች ደግሞ መስተናገድ ስላለባቸው ብዬ ነው። ሙዚቃ ለአድማጭ ቀለል ብሎ ሲቀርብ ይበልጥ ጆሮ ይስባል የሚባል ነገር አለ። ቀለል ያሉ ሙዚቃዎችን ላይ መስራት ላይ ያለ አቋም ምንድን ነው? ያንተ ሙዚቃዎች ለምን ከበድ ይላሉ የሚሉ ሙዚቃ አቀናባሪዎች አሉ። የኔም ጆሮ ይፈልጋሉ እንደዚህ ወዲያው ሰምታቸው የምትላቸው አይደለም። ልክ ነው። እና አዎ ልክ እሱ ነገር አይ ኮሜርሻሊ ስታስበው ሙዚቃን መዘርዘር ትጀምራለህ ማለት ነው። ያሰብከውን ሳይሆን ይህን ነገር እንዴት አድርጌ ከሰዎች ጋር እንዲደመጥ ማድረግ እችላለሁ ብለህ ስትገባ የፈጠራ ሁኔታ የምታስበው መንገድህን ልስት ትችላለህ። አንዳንዴ ገባህ አባባሌ? ደግሞ እንደ ድሮ ደግሞ ሆኖ ላይክ የፈለገውን ይበል የፈለገውን ሰራለሁ የምትለው ነገር ሳይሆን ያልዘራኸውን ልታበቅል አችልም። ያላሳየውን ጆሮ ስማልኝ ማለት አይቻልም። ስለዚህ የግድ ተመልሰ እዛ የሆነ ሰርክል ውስጥ እንዴት አድርገህ ግን ሙዚቃው ሞር ፐርፌክትሊ እንደምታቀርበው ቁጭ ብለህ
አናሊሲስ ወስደህ ትሰራዋለህ ማለት ነው። እና ስለዚህ አሁን ሙዚቃዎቼ በሙሉ ኮምፕሊትሊ ከበፊቱ በጣም እንዴት ነው በጆሮም ቢሆን ባክግራውንዳቸውም ቢሆን ከፈት ያሉ የተከፋፈቱ ሙዚቃዎችም ትንሽ በጆሮ ውስጥ በምታፏጫቸው አይነቶችም እንዲሆኑ አላደለም እንደሱ አይነት ነገሮች አይነት ውስጥ ቲዩን ማድረግ ጀምሬያለሁ፣ መቀየር ነገሮችም ማለት ነው። እና ምንድነው ይሄ የሚያደርገው? ምንድነው ከሰው ጋር አብረህ የግድ ማሲቭ የሆነ ነገር ለማድረግ ነው ገባህ? አለበለዚያ እነዛን ስራዎችን የግድ ትሰራቸዋለህ። የሰራቸው ግን ለኮሜርሻል ለማቅረብ ትንሽ ሊያዳግቱ ይችላሉ። ገብቶሃል? ኮሜርሻሊ ለማቅረብ ማለት ነው። ግን አሁን እንደምትለኝ ግን እንደነሱ አይነት ነገሮች ውስጥ በጣም አሁን የስፒዱንም መቀነስ እና በሚሰማ መልኩ አቀናብረ ቆንጆ አድርገው ቢኮዝ በዓለም ላይ ብዙ ጊዜ ስታስብ በፍጹም ማጠረጥራቸው ዘፈኖች ናቸው ፌመስ። በጣም እኔ ይገርመኛል። እኔ በህይወቴ ከማረሳው ዘፈን ሁሉ ለቀለሰው ምሳሌ ምስር ማካሪና የሚባል ዘፈን ማካሪና 3 ዌይተሮች የነበረ ዘፈን ነው። እነሱ ሰዎች እንኳን እዚህ ደርሰው በፍጹም አይዲያ የላቸውም። እነሱ ሰዎች ግን አሁን ሚሊዮነሮች ነው በአንድ ዘፈን ሴታፕ አድርገው ይኖራሉ። ግን እውነት ለመናገር ማካሪና ምን ይህን ያህል ትልቅ ዘፈን ሆኖ ሳይሆን ግን ስትሰማት በቃ ኢትስ ላይክ ደግመም ካቺ ናት። ደግመም ይሄ ነው ዋናው ትልቁ ነገር፣ ካቺ የሆነ ነገር ማውጣት ማለት ነው። ስለ አሁን እኔ የዚህኛው ስልት አድናቂ ነኝ የምትለው ነገር አለ? ለምሳሌ እኔ የጃዝ በቃ አይ ላቭ ጃዝ የሚሉ አሉ። ለእኔ ደግሞ አር&ቢ አሪፍ ነው ለእኔ የሚሉ አሉ። የብሉስ ስልት ይምጣብኝ የሚሉ ደግሞ ሌሎች አሉ። ልክ ነው። አይ ዌል ሰው መሰለ እያንዳንዱ የራሱ አስተሳሰብ የራሱ የጆሮ መስማት ችሎታ አለው። በዛ መልኩ ነው ሁሉን ነገር ምንድን ነው የሚባለው የሚናገረው ወይንም ደግሞ የሚተረጉመው። እኔ እውነት ለመናገር እያንዳንዱ ሙዚቃዎች ጂነር ኦፍ ድ ሚውዚክ ላይክ ፖፕ፣ ሮክ፣ አር&ቢ፣ ብሉዝ፣ ጃዝ፣ ሂፕ ሆፕ እነዚህ የመሳሰሉት ሁሉ ምንድን ናቸው? ዲስ አር ዲፍረንት ካይንድ ኦፍ ቬሪዬሽን ናቸው። እና አዝ ሚዚሽያን ወዳቸዋለሁ ሁሉንም። ይህን የምልህ ነገር የለም። ሁሉንም ኤክስፔሪመንት ማድረግ ደስ ይለኛል። እና ፌቨረቴ የምልህ ነገር ሁሉንም ማለፍ ነው የምፈልገው። ፌቨረቴ ብዬ አንድ ነገር ጋር ስቲክ ማድረግ አልወድም። እኔ እንደሱ እኔ ለምን ይህን ጥያቄ የጠየቅኩ መሰለህ ቴዲ? አንድ ጓደኛ እንደዚህ ቁጭ ብለን ቢሮ ውስጥ ሙዚቃ እየሰማን ሁሌ ይመጣል እና ሰማ የተለያየ ሙዚቃ ነው። ዛሬ ጃዝ ላይ አግኝተኝ እንደሆነ ነገ አር&ቢ ስሰማ ይቆይ እና ምንድን ነው ብርሃኑ የምትወደው የሙዚቃ መሳሪያ ምንድን ነው ብሎ ጠየቀኝ። የትኛውንም የሙዚቃ መሳሪያ አሪፍ አድርጎ የተጫወተልኝን ሰው የሙዚቃ መሳሪያውን እወደዋለሁ። አሁን ለምሳሌ እኔ ቼሎ ስሰማ የወንድ ልጅ ለቅሶ ይመስለኛል። በጣም በሚገርም በጣም ወደ መሳሪያ ነው በጣም እና እንዲህ አይነት ነገሮች አሉና አጫዋወትህ ሙዚቃውንም ስልቱንም እንድትወድ ያደርጋል። እዚህ ላይ ግን ለምትለው ነገር ትልቁ ነገር ለሁላችን ማወቅ ያለብን አንድ ነገር ላይ ችኮ መሆን ጥሩ አይደለም። ምን መሰለህ ሌላውም ነገር ቻንስ መስጠት ማዳመጥ። አሁን ሰው ሁልጊዜ ጃዝ መስማት ደስ ይለው ወይ ብሉዝ መስማት ደስ ይለው እንደሆነ አር&ቢ ወይ ሂፕ ሆፕ ደግሞ ይስማና የግድ ስቲክ ያደርግ ማድረግ ሳይሆን ቻንስ ሰጥቶ ደግሞ ስሜቱን ይኸው እዛ ላይ። አንዳንድ ሰው በጭፍን ምንም ነገር ሳይሰማ ይህን ብቻ ነው የምወደው ከዚህ በላይ አልፈልግም። ያ እንግዲህ ትንሽ ያዳግታል አይደለም? በጣም ጥሩ። እየተከታተላችሁ ያላችሁት የለዛ ፕሮግራምን ነው በሸገር ኤፍኤም 102.1 ላይ። የዛሬው እንግዳዬ ታላቁ የሙዚቃ አቀናባሪ ቴዲ ማክ ነው። እንግዲህ ቴዲ ማክ የጋበዘንን አንድ ሙዚቃ አድምጠን ደግሞ መልሰን ወደ እናንተ ወደ አድማጮቻችን ጥያቄ እንሸጋግራለን። ምንድን ነው የምትጋብዝልን ሙዚቃ? ይሄ ማይክል ፍራንክስ ጆ ሳምፕል። ኤፍሬም የተባለ አድማጭ ነው የደወለልህና ፍሎሃ ሊታጠብ ቆሞ በሄድፎን ነው እየሰማው ያለሁት እና ከገባው ቴዲ ማክ ስለሚያመልጠኝ ወረፋይን ሁሉ አሳልፍ ያለው ብለዋል። እና በጣም የሚገርም ነው። ከኤፍሬም ጋር ያላችሁ ግንኙነት እንዴት ነው ብለዋል። ኤፍሬምን ሀገሬና ሰላም የሚሉት ኖ ሀገሬና ሰላም ማለት ሰላም የሚባለው ጠቅላላ አልበሙን የሰራውለት ነው። የመጀመሪያ አልበሙን አሜሪካን የሚወጣው እንደ ሰላም እኔ አርስቶች እንኳን ብዙዎቹን አላውቃ፣ ግን ወደ 10 ዘፈን ከ10 ዘፈን በላይ ነው የሰራውለት። አሁን ያለነው ግንኙነት አሁን እንኳን በዚህ ወቅት አላገኘሁትም። ባለፈው ወቅት ተገናኝተን ትንሽ ተጫውተን ነበረ።
ግን ኤኒዌይ እሱም ቢሆን አው አዲስ ነገር ሲሰራ እኔም ቢያማክረኝ ደስ ይለኛል አብራችሁ ለመስራት። በጣም ጥሩ። ሌላው በጣም ብዙ አድማጮች ላንተ ያላቸውን አክብሮት ገልጸዋል። ሁሉንም ስም መጥራት ካሉን ጥያቄዎች አንጻር ጊዜ ስለሚወስድብን ነው። የኢሜል አድሬስህን እባክህ ብዙ አድማጮች ስለዚህ ቴዲ ማክን የት ያገኙታል? ኦኬ ቴዲ ማክ TEDDYMAK @yahoo.com ያ ነው። በዛ እና @juno ማለት JUNO.com the same TEDDYMAK.com ወይም ደግሞ የቴዲ ማክን ድረገጽ ዌብሳይት ለመጎብኘት ለምትፈልጉ www.tedmac.com the website is TEDMAK.com ነው የሚለው። የኢሜይሉ is TEDDYMAK@yahoo.com ነው። ትንሽ ሚክስ አፕ አረኳቸው ሶሪ። TEDDYMAK@yahoo.com በቃ እንደውም እሱ ብቻ ይሻላል። ጥሩ። አሁን ኳይት ስቶርም የሚል አልበም ነበር አሁን በቅርብ አንድ 2 ዓመት በፊት የወጣ ከዛ ደግሞ ትሩዝ አለ። እነዚህ ሁለቱ በመሳሪያዎች የተቀነባበሩ ስራዎች ናቸው። አሁን ደግሞ ታይም አውት የሚል አልበምም እንጠብቃለን። እንደውም ራሱ ድሮ ቮሊቦል ስንጫወት አሰልጣኛችን ታይም አውት ሲል ምልክቱ እሷን እንደዚህ እጅህን አድርገህ ነው የአልበሙን ከፈር። ታይም አውት ደግሞ የሚለው ስራ 25 ደቂቃ ነው የሚፈጀው እኔ እንደሰማሁት። እስቲ ስለሱ ትንሽ ብሪፍ አድርገን ትንሽ ግልጽ አድርግልን። እንዴት መሰለህ ስለ ታይም አውት ነገር እዛው ታይም አውትን የሰራሁት እዛው 334 ውስጥ ወገን የሰራሁት እና ዝም ብዬ ቁጭ ብዬ ስፈላሰብ አሁን ቅድም የምትለው አይነት ነገር ውስጥ ገብቼ ላይክ በቀላሉ መሳሪያ ምት ማለት ሜሎዲው በጣም ከባድ ያልሆነ ለጆሮ የሚገባ ቀለል ብሎ በተወሰኑ ኮርዶች ውስጥ ጥሩ አይነት ታች የሆነ ኢምፕሮቫይዜሽን ኮንቲኒየስሊ ብንሰራ አንድን ሰው የማሳረፍ ወይም ደግሞ አይምሮን ከስራም ከትምህርት ቤትም ከየትም መጥቶ በሚያርፍበት ጊዜ ሙዚቃ ሲያዳምጥ የሚያውቀው ከሆነ ወይ ከዚህ በፊት አንድ ነገር ያደረገበት ነገር ስለሆነ ስቲል ጭንቅላቱ መስራት ይጀምራል። ስለ ሁኔታዎችን ማገናዘብ ይጀምርና ጭንቅላቱ አያርፍም። ይሄ ግን ከየትም የማያውቀው ዘፈን ነው። ሲገባ ሪላክሲንግ ብቻ ነው። ጭንቅላቱን ቴራፒካል የሆነው እንደ ቴራፒ ማለት ነው። ተኝቶ 25 ደቂቃ ሙሉ ሲያዳምጥ ኮንሰንትሬሽኑ አንድ ነው፣ ከራሱ ጋር ይገናኛል ማለት ነው። ሌላ ቦታ አይሄድም እና በዛ ውስጥ የሚገኘው የረፍት የአንጎልን ማሳረፍ በዛች 25 ደቂቃ ውስጥ በጣም 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 ትልቅ ነገር ነው። ቢኮዝ አንጎላችን ሁል ቀን አያርፍም፣ ስንተኛ እንኳን አያርፍም አይደለም። እና ማሳረፍ ይሄ ቶት የሚመጣብንን ሀሳቦች የሚወራውጩትን የውሸት የኔጌቲቭ ፖዚቲቭ የሰው አወራ ያለፈው እንዲህ አለኝ በዚህ ገባ ኢጎ በዚህ በኩል እንዴት እንደዚህ ይልሃል ምናምን ያ ሁሉ የምታገናዝበውና በጭንቅላት ውስጥ የሚወዛገበው የቶት ወይም የሀሳቦች ብሎ መወራወር ወደ በቀን ባይተው አንድ ሰው ልጅ በቀን ይሄ አንብቤ ያገኘሁት እንትን ነው መረጃ ወደ 60,000 ጊዜ ጭንቅላታችን ውስጥ ሀሳቦች መላለሳሉ ሳናቃቸው ቢቆጠሩ ማለት ነው። ያን ያህል የሚሄድበት ጭንቅላቱን ለ5 ደቂቃ ምንም ነገር ሳታስብ ከውስጥ ጋር ተገናኝተ እንዴት እንደምትተነፍስ ሁሉ እየሰማህ መቀመጥ ማለት ቀላል ነገር አይደለም። እና ያንን ራሴ ኤክስፔሪመንት አድርጌ ፕላስ እድሜም ትልልቅ የሆኑ አባቴ ራሱ እሱም ነፍሱን ይማረው አምጥቼ ቁጭ አድርጌ 25 ደቂቃ ሳሰማው ነበር። እና ከሰማ በኋላ ሪላክስ ማድረጉን እዛው ዊትነስ አድርጌ የ18 ዓመት ልጅ የ30 ዓመት ልጅ 30 ሰው አምጥቼ ቁጭ ሁሉ ኤክስፔሪመንት አድርጌባቸው ሰክሰስፉል የሆነ ነገር ነው። እና ይሄ ነገር ሲወጣ አምሹር ብዙ ሰዎችን ያችን ረፍት የ25 ደቂቃ ረፍት ለራሱ ሰጥቶ እንደገና በሊቭ ሚ ሳይፈልገው ሙዚቃውን ሲያቆሙ ያ ሁሉ ነገር የተው እንደገና ተመልሶ ይገባል። እና ስለዚህ ያችን ግረፍት ማግኘት ለአንጎል በጣም በጣም ትልቅ መድኃኒት ነው ማለት ነው። ቴዲ ማክ ኤኬኤ ቴዎድሮስ መኮንን በጣም 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 ነው የማመሰግነው። እኔም በጣም በጣም ቴንክ ዩ። አንድ ነገር ማወቅ ያለብህ ይሄ ማለት አንደኛ ነገር ከፓብሊኩ ከህዝብ ጋር ተገናኝተው እንደዚህ ሚሊዮን እየሰማ እኔ አሁን ቁጭ ቤት ካንተ ጋር እያወራን ልክ ስቴዲየም ውስጥ የምናወራ ነው የሚመስለኝ። ቢኮዝ እንደዛ ነው ማስበው እንጂ እናንተ እዚህ ስቱዲዮ ውስጥ ብቻ መሆናችን አይደለም ማስበው። እና ስሜቱም የተለየ ነው። በእንደዚህ በይበልጥ ኮሚኒኬሽን ሲኖረን ስንተዋወቅ ሰውን በሰው ሳይሆን በራስህ ስታውቀው ትልቅ ሳቲስፋክሽን ነው።
ገብቶሃል አባባል እኔ የሚለውን ሰምቻለሁ ብሎ መከራከር ይችላል አንዳንድ ሰው ኢንስቴድ ኦፍ እንዲህ ብለዋል ከሚባል ስለዚህ ይሄ ነው ቴዲ ማክ ይሄ ነው ብሎ ሁላችንም መታወቂያ ነው የሁላችንንም ጥያቄዎችም ወደፊት የተጠያየቅን የሚፈልጉትንም ነገሮች ለመመለስ ኢቭን ከቶፒኩም ውጭም ቢሆን እንደዚህ ያደረግን ሞር ስንቀራረብ ግን እውነቴን ነው የምነግርህ ኮሚኒኬሽን ብቻ ነው የጎደለን እንጂ ሁሉ ነገር የሰጠን ነው ሁሉ ነገር ያለን ሰዎች ነው። ስለዚህ በኢንተርቪው በቃለ ምልልሳችን በፕሮግራማችን ተደስተሃል። አንድ ነገር ፕሮሚስ እድሉም ስለሰጣችሁኝ በጣም ነው አመሰግነው። በጣም አንድ ቃል አስገባለሁ 2 አልበሞች እንጠብቃለን ካንተ ታይም አውት እና የብሔር ብሔረሰቦች ሙዚቃ። ስለዚህ የመጀመሪያው ጣቢያ የመጀመሪያው 102.1 ሸገር እዚህ መጥተህ የዛን ጊዜ ደግሞ የምናወራው ጉዳይ ይኖራል። ለቴዲ ማክ ስለ ቴዲ ማክ ማወቅ የምትፈልጉትን www.tedmac.com ድረገጹ ነው። ከቴዲ ማክ ጋር ለመጻጻፍ ደግሞ የምትፈልጉ teddymac@yahoo.com TEDDYMAK አንድ ቃል @yahoo.com በጣም አመሰግናለሁ። ኤቦን ብዙ ሰው ይወደዋል፣ እኔን ጨምሮ አንተን ጨምሮ። የአስቴር አወቀ ያንተ ቅንብር ነው አልበሙ ሙሉውን እሱን ጋብዘን እንሰነባበታለን። እግዚአብሔር ያክብርልኝ።